ኢትዮጵያ ለያድን የሰላም አምባ ቃሎት ለኖረ ሁሉን ያግባባ ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ በቀን በማታ ብልጽግና ነው ብልጽግና ልጆቻችን ብልጽግና ነው ብልጽግና ከሴቶች ወጣቶች አረጋውያንና አካል ጉዳተኞችንም በተመለከተ ፓርቲያችን ብልጽግና እነዚህን የህብረተሰብ ክፍሎች የችሮታ ጉዳይ ሳይሆን የመብት ጉዳይ ነው ብሎ ያምናል ማለት ነው። እነዚህን የህብረተሰብ ክፍሎች 50% የሚሆኑ የኢትዮጵያን ህዝብ ከቨር ያደረጉ ሴቶች ተሳትፏቸው፣ ተጠቃሚነታቸው፣ መብትና ደህንነታቸው እንዲረጋገጥ እየሰራ ነው። ይህንንም ደግሞ አብነቶችን አንስቶ መነጋገር ይቻላል። በአሁን ሰዓት የሴቶችን ውሳኔ ሰጭነት በምናይበት ሰዓት 50% የሚሆኑ አመራሮች ወይም በፌደራል ደረጃ ላይ 50% በላይ ሴት አመራሮችን ወደ ፊት ለፊት አምጥተናል። ይህንን ስንል ኢትዮጵያ በታሪኳ ለመጀመሪያ ጊዜ ሴት ፕሬዝዳንት ያመጣ ፓርቲ ነው። ኢትዮጵያ ለመጀመሪያ ጊዜ በታሪኳ አዲስ አበባ ከተመሰረተችበት ጊዜ ጀምሮ እስካሁን ለአፍሪካ ተምሳሌት የምትሆን ከተማ የምትመራ ሴት ከንቲባ አስቀምጠናል። ብቻም አይደለም የመከላከያ ሚኒስተር በሴት እየተመራ ነው ያለው ኢትዮጵያ ለመጀመሪያ ጊዜ። ብቻም አይደለም የሴት ሚኒስተሮች ቁጥር አሁን በተግባር በመረጃ ላይ የተመሰረተ 51 ሲደመር ነው ሴቶች በውሳኔ ሰጭነት ላይ ያሉት ማለት ነው። ስለዚህ ብልጽግና ፓርቲ ሴቶች ስለሚመለከታቸውና ስለሚገባቸው የህዝባችን 50% ስለሆኑ መብታቸው ስለሆነ ነው አካቶ እየሰራ ያለው እንጂ የችሮታ ጉዳይ ወይም ደግሞ ለሌላ ነገር አይደለም ማለት ነው። ስለዚህ ከዚህ አኳያ ሴቶች መምራት ይችላሉ የሚለውን አስተሳሰብ በመገንባት ደረጃም በተሟላ መንገድ ተግባራዊ ያደረገ ያለበት ሁኔታ ነው ያለው። ብቻም አይደለም የዲሞክራሲ ተቋማትን የምርጫ ቦርዶችን ለምሳሌ በመናይበት ሰዓት ፓርቲያችን ከመጣ ጊዜ ጀምሮ አጠቃላይ ዲሞክራሲ ስነ ምህዳሩ በሴቶች እንዲመራ የምርጫ ቦርድን ብናይ እንደገና የህዝብ እንባ ጠባቂ ተቋማትን በመናይበት ሰዓት በሴቶች እንዲመሩ ነው እየተደረገ ያለው። ወደ ታች እስከ ቀበሌ በመንወርድበት ሰዓት ደግሞ ሴት ቀበሌ ሊቀመንበሮችንም ጭምር ሴት ከንቲባዎችንም ጭምር ሴት የዞን አስተዳዳሪዎችንም ጭምር በሴቶች ላይ እምነት አሳድረን በሚገባ ተግባራዊ ያደረግን ያለንበት ሁኔታ አለና ስለዚህ ሌሎች ፓርቲዎች በዚህ ደረጃ በአካታችነት ላይ በአግባቡ አልሰሩም ሳይሆን በሚገባ ሰርተናል። ነገር ግን በቂ ነው ወይ ብለን በመናይበት ሰዓት አሁንም በቀጣይ አጠናክረን የምንሄድ ይሆናል ማለት ነው። ሴቶች በማህበረሰብ ውስጥና በአካባቢው ህብረተሰብ ውስጥ ተሳታፊነትና ተደማጭነታቸው እንዲጨምሩ ያደረግን ያለንበት ሁኔታ አለ። የሴቶች የኢኮኖሚ ተጠቃሚነት ቁጠባን ማዕከል ያደረገ የብድር አቅርቦት አቅርበን በሚገባ ተጠቃሚ እንዲሆኑ እያደረግን ያለንበት ሁኔታ ነው። ሴቶች ሀብት ማፍራት መቻል አለባቸው። ግብርናን ማዕከል ያደረገ ኢንዱስትሪን ማዕከል ያደረገ ከጓሮ ልማት ተነስተው ኤክስፖርት ማድረግ የሚችሉ ሴቶችን ፈጥረናል ማለት ነው። እንደ ብልጽግና ፓርቲ ኢንዱስትሪ ላይ ከአነስተኛ ኢንዱስትሪ እስከ ከፍተኛ ኢንዱስትሪ ባለቤት የሆኑ ሴቶችን ፈጥረናል ማለት ነው። ከዚህ አኳያ ሴቶችን በኢኮኖሚ ተሳታፊና ተጠቃሚ በማድረግ ደረጃ በርካታ አንጸባራቂ የሚሆኑ ውጤቶችን ማምጣት ችለናል። ብቻም አይደለም የሴቶች የመሬት ባለቤትነትን በመናይበት ሰዓት ባለፉት 5 ዓመታት በሰራናቸው ስራዎች ከ6 ሚሊዮን በላይ የሆኑ ሴቶች የሀብት ባለቤት የሆኑበት ሁኔታ የመሬት ማረጋገጫ ሰርተፊኬት እንዲያገኙ ያደረግንበት ሁኔታ ነው ያለው። የሴቶች አቅም ግንባታ የሚጀምረው ከትምህርት ቤት ነው። ትምህርት ቤቶቻችን ተፎካካሪ ፓርቲዎች እንደሚሉት ሳይሆን ሴቶችንም ወጣቶችንም ታሳቢ ባደረገ መንገድ ጾታን መሰረት ያደረገ ከአንደኛ ክፍል እስከ ከፍተኛ ትምህርት ተቋማት ላይ የሴቶችን ቁጥር በመናይበት ሰዓት 50% እየደረሰ ያለ በተለይ ደግሞ በመጀመሪያ ደረጃና ሁለተኛ ደረጃ ትምህርት ቤቶች ላይ የሴቶች ቁጥር በከፍተኛ ሁኔታ እየጨመረ ያለበት በከፍተኛ ትምህርት ተቋማት ደረጃ ደግሞ የሴቶች ቁጥር መጨመር ብቻ ሳይሆን ኢቭን የውጤታማነትንም አቅም ጨምረን ተግባራዊ ያደረግን ያለንበት ሁኔታ ነው ያለው ማለት ነው። የሴቶች መብትና ደህንነትንም ተሳትፎና ተጠቃሚነትንም በማረጋገጥ ደረጃ በርካታ ስራዎችን ሰርተናል። ኢትዮጵያ ለያድን የሰላም አምባ